ዛሬ ዶክተር ጋር ቀጠሮ ይልሽ ዳይመንድ ዶክተሩ ጋር ግን ይኸውልሽ አሁን መፍትሄ መፈለግ አለብኝ ለካ ኤላ ስለምታፈቅዱ ነበር ስልስሌ ስትይ ነበር እና አንቺ ምን አልሽው እኔማ ምንም አላልኩትም ኋላ አንቺ ብትጠፊ መዘዙ እኔ ላይ ነው ግን ምን ወስንሽ በምን ጉዳይ ባንቺና በደብ ግን ልፈልገው ካልኩ አገኘዋለሁ ስለዚህ ቆይ ልጅቷን ምንድነው ያደረጋችኋት ለሊ ሮማኒ ማለት ለምን እኔ እንጃ አላውቅም ለሊ ብቻ እንጂ ቤዛ የገባችበት ገብች ይገላታል ኧረ ጦረኛም አለ ይዋጋሉ ፍቅር ምን ማለት እንደሆነ ሲገባው ድረስ ዝም ብለዋል ሸኛ ያስፈልገኝም ዳይመንድ አደይ የተሳሳተ መድኃኒት ሰጥታ እንድታብድ እንዳደረገቻት አልነግረው አላውቅም እርግጠኛ ነሽ እኔ አስመሰል አዎ አንተ አስመሰል አደይን ከቀን ወደ ቀን እንዳላጣት እየፈራሁ ነው እኮ ለምን ትፈራለህ ነው ቆይ ሁለታችሁም እዚህ ቆማችሁ ነው ይሁሉ ሰዓት በርሳን ኮኩይ ነበር ቤዛ እንዴት ነሽ እስቲ ቁጭ በይ ዛሬ እንዴት መጣሽ እንዴት ነው ቤቱ ተመቻችሁ ይሄን ለመጠየቅ ነው የመጣሽው እኔማ እናንተን ለመጠየቅና እንዴት እንደሆናችሁ ለመጠየቅ ነበር የመጣሁት ደህና ናችሁ ግን አንቺ እንዴት ነሽ አለሁላችሁ ምን አዲስ ነገር አለ ምንም ነገር የለም ቤዛ እርግጠኛ ናችሁ አዎ ቤዛ ምን ይኖር ብለሽ ነው የሆነ ሰው በጣም በተደጋጋሚ ስለናንተ ሲጠይቀኝ ነበር ማን ነው እሱ እኔ ምን አውቃለሁ አበበና ሄለን የሚባሉ ሰዎችን እየፈለገ እንደሆነ ብቻ ነገረኝ እንዴ እና አንቺ ምን አልሽው እኔማ ምንም አላልኩትም መጀመሪያ እናንተ ሳልጠይቅ ቤታችሁን አላሳየውም ብዬ ነው ወይኔ ቆይ አንቺን ግን እንዴት በየመንገዱ ሁሉንም ሰው ዘመዶች ነው እያለ እያሳየ ነበር እንዴ የምርሽ ነው ቤታ አዎ አቤ እንደዛ ሲያደርግ ነው ሰውየውን ያየሁት ይኸውልሽ ቤዛ እባክሽ አደራ እንደምትወቂኝ እንዳትነግሪሽ እሺ አልነግረውም አቤ አታስብ ግን ምክንያታችሁ ማወቅ ፈልጋለሁ ቆይ ለምን እንደሚፈልጋችሁ ቆይ ምክንያታቸው ምን ያደርግልሻል አንቺ እኔማ አንዳንድ ነገሮችን ለማወቅና እናንተንም ለማገዝ ነበር ይኸውልሽ ቤዛ እኛን ከሆነ ማገዝ የምትፈልጊው ስለኛ ለማንም ምንም ነገር እንዳትናገሪ በቃ እዚህ እንዳለ እንዳትናገሪ በቃ እንዴ ለምንድነው ቆይ ላንቺ ተጨማሪ ገንዘብ መክፈል ያስፈልገው ያው እንግዲህ ሰውየው የት እንዳላችሁ ካወቀ የሚያደርጋችሁ ነገር እናንተ ታውቃላችሁ አዎ ቤዛ እሱን እናውቃለን ነገር ግን በሱ ያስፈራራሽ ከኛ ገንዘብ መቀበልሽ በጣም የሚያሳፍር ነገር ነው እንዴ አቤ ይጨነቅበት አንቺ እዚህ ውስጥ ነው ያገባሽ ግን አልገባኝም ማለቴ ነገሩ በጣም ግራ ያጋባል ምንም ግራ የሚያጋባ ነገር የለውም ሰውየው ዘመዶች ናቸው እያለ በየመንገዱ ያጠያየቀ ነበር እኔ እንደማንኛውም ሰው በሆነ ኖሮ እጁ ቆይ ግን አበበን ካገኘው ስንት ከፍለኛለህ የሰጡኝን ሩብ ሰጥሻለሁ መጀመሪያ የመድኃኒቶችን ብር ክፈለኝና አበበ የት እንዳለ ልንገር አሃ የት እንዳለ ታውቂያለሽ ማለት ነው አይ ግን ልፈልገው ካልኩ አገኘዋለሁ ስለዚህ መጀመሪያ አብረን ለሰራነው ስራ የሚገባኝን ትሰጠኛለህ ቤዛ መጀመሪያ ያለበትን ንገሪኝና ከዛ በኋላ ችግር የለውም እናወራበታለን ይሻላል አዎ አሁን እንደምታውቂ ነግረሽኝ ነበር ደሞ አሁን ምን ተገኘ የማምን ይመስላል ቤዛ ይኸውልሽ አንቺ አመንሽኝ አላመንሽኝ ይኸውልሽ እኔ ምንም የሚመለከተኝ ነገር የለም አሁን ልጁ ያለበትን ብቻ ሳይኝ ከየት ገጀራው ቆይ እንዴት ነው የምፈልገው አልገባኝም እየዋሸሽ ነው ቤዛ ምን አስዋሽኝ አንተ ጋር መቼ ማስማማ በድጋሚ የሆነ ነገር ማድረግ አይቀርም መቼም አላምንም ምን እያሰብሽ ነው ማሰብ ያለብኝ ምንድነው ስለ ወንድሜ ነው ሄድኩ በቃ ወዴት እንደዛ ስትቅለበለብ የነበረው እንኳን አየሁ ፍቅር ወር ነው አሉ ታወረሽ እንጂ መቼስ ይሄንን አይተሽዋል እንዴት ሆናችሁ ተደብቀናል እስከ መቼ ነው የምትደበቁት ነገሮች እስኪረሳሱ ድረስ ዶክተሩ እንኳን ነገሩን ነው የሚረሳው አይመስለኝ ከዛ በኋላ የሰማሽው ነገር አለ እንዴ አየለም ግን ለሊብዶቱ በጣም እየባሰባት የምርሽ ነው ፍቅር አዎ ቆይ ልጅቷን ምንድነው ያደረጋችኋት አዝነሽላትም ለምን አትሞትም እኔ ጉዳይ አይደለም አቤት ክፋት ግን ኧረ እባክህ አንተ ደግ ስለሆንክ አይደል ለሊ እንድታብድ ያደረከው እኔ አይደለሁም ቤዛ ማለት ያው አንተ ነህ ያንተ እጅ አለበት ዳኒ ወይኔ ጉዴ ስማማ ይላዬ ምንድነው ይሄ ልጅ በጣም ነው የምጠላው መምረንም አልፈልጋትም አስወጣቸው በቃ ለሊ አቤት ዳንሽ ምን አገባ እንዴ ውጡልኝ በቃ ውጡልኝ ሁለታችሁም ውጡልኝ በቃ ለሊ ተረጋጊ እንጂ ለሊ ውጡ በቃ ውጡልን በቃ እንዴ ለምንድነው በመሃላችን የምትገቡት በቃ ውጡ ብቻችንን ተውን አልፈልግም ውጡ በቃ ተረጋጊ ለሊ አደይ ወጭ ተጠብቁኛላችሁ አይ ዶክተር በዚህ ሁኔታማ ብቻውን ትቻታለጣ እኔ አረጋጋታለሁ አደይ እናንተን ያዩች ባሰ ተረባበሻለች ለትንሽ ደቂቃዎች ተጠብቁ አደይ በቃ ለምን ፈልጋይ ነው አይ ግድ የለም አሁንማ ስራ ይዘሻል በቃ አዋሹ ስራ ስጨርስ ራሴ እመጣለሁ ጎሽና እንኳን መጣ ቡና ጠጣለ ልጠጣት ቁጭ በል እኔ ምለው ፍቅር ቤት ናት እንዴ አይ የለችም እትዬ ወዴት ሄደች እኔ እንጃ አሹ አይ እኔም አላየኋትም እትዬ ምን ነው አሹ ያንን ሁሉ ነገር ነግሬክ ምን ላድርግ ታዲያ
በፍቃደኝነቷ ታልተከተልኳት በግድ አይሆን። አይችል ልጅ እንደው ምን አባቴ ባደርጋት ይሻላል? እሺ ምን ላድርጋት? ቀድሞ ልጅን ቆንጥጦ ማሳደግ እንጂ አንዴ ዛፍ ከተጣመመ ይቃናል። ምን አልካሹ? እኔ ፍቅርን በስርዓት ነው ያሳደግኳት። ለዚህ ምስክር ደግሞ ባርኪ አለ። ሁለቱንም ለፍቼን ያሳደግኳቸው። አዎ እሱማ ለፍቅር ጥሩ እናት እንደሆኑ ሁላችንም እናውቃለን። አሹ ታዲያ እያወቅክ ምን ሆነሃል? ምን ነክቶሃል? ይቅር በሉኝ እትዬ። እኔ እርሶ እናትነት መንቀፍ ፈልጌ ሳይሆን ያው የፍቅር ሁኔታ ስለገረመኝ ነው እና ደግሞ ተርሶ ሁኔታ ጋር ምንም አልጣጣም ስላለኝ ነው። አሹ በልኩን ካቡና ጠጣ ነው ወደ ስራ ተመለስ። ልጠጣ? የት? ነይ ትንሽ እዛ ጋር ቁጭ በይ። ነይ ምን እየተሰማሽ ነው ሌሊ? ደስታ። ደስታ? አዎ ደስታ። ግን ደግሞ ይላየ በጣም እየጨነቀኝ ነው። ለምንድን ነው የሚጨንቅሽ? ማሚና አባቤ የሉ። እስኪ ስለ እነሱ ነገሮች ለማስታወስ ሞክሪ ሌሊ። ሁሉንም ነገር አስታውሳለሁ። አባቴ በጣም የሚወደኝ ብቸኛ ልጁ ነበርኩኝ። ማሚዬ ግን ሁሌ ከአባቤ ጋር ይጨቃጨቃሉ። ለምንና በምን ምክንያት እንደሆነም ባላቅም ሁሌ እንደተጨቃጨቁ ነው። ማሚ በአባቤ ደስተኛ አልነበረችው። ለምን? እኔ እንጃ አላቅም። ማሚ በጣም ብዙ ዘመዶች ነበሯት። እነሱ የሚሉትን በሙሉ እየሰማች መታ ከአባቢ ጋር ትጣላለች። አባቢ ደግሞ እሱ ነገር በጣም ያናድደዋል። እሺ ለመጨረሻ ጊዜ አባትሽን ያገኘሽው መቼ ነው? ኤላዬ በቃ እኔ አባቴ ናፍቆኛል። መቼ ነበር ለመጨረሻ ጊዜ አባትሽን ያገኘሽው? አላውቅም። እኔ አላውቅም ኤላዬ፣ አላውቅም። በቃ ተረጋጊ ሌሊ፣ አይዞሽ። ነገሮችን ለማስታወስ ሞክሪ። ኤላዬ ግን ምን ሆነሃል? ለምን እኔን አታምነኝም? እሺ ሌሊ፣ ትወደኛለህ? አትወደኝም? አልጠላሽም ሌሊ። እንዴ አልጠላሽም ማለት ምን ማለት ነው? ኤላዬ እንደምትወደኝ እኮ ትነግረኝ ነበር። እኔ እኮ ያንተ ንግስት ነኝ። ሌሊ የመጨረሻ ልጠይቅሽ? የመጨረሻ? እንዴ ለምን? እኔ እኮ ካሁን በኋላ የምጠይቀኝ ብዙ ጥያቄዎች ይኖራሉ ብዬ ነበር። እሱማ ይኖራል፣ ግን ለዛሬ አንድ ጥያቄ ልጠይቅሽ። አትናድጂማ? እሺ ምንድን ናቸው? ጠይቀኝ። ከኤላ ጋር ለመጨረሻ ጊዜ የተገናኛችሁት መቼ ነው? እንዴ ምን አይነት ጥያቄ ነው? ይሄው ተገናኝተን አይደል እንዴ? ኤላን ታስታውሻለሽ? መቼ ነው ለመጨረሻ ጊዜ ትተውሽ ሄደው? እስኪ አስታውሽ። አይ 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 መሆን የለበትም። ምን ሌሊ? ብዙ ነገሮች መሆን የለበትም። አንተ ልክ አይደለም ኤላ። ቆይ ለምንድን ነው የምታስጨንቀኝ? ሌሊ ነገሮችን ለማስታወስ እንድትሞክሪ ነው። እሺ አይ እኔ ምንም ነገር ማስታወስ አልፈልግም ኤላ። እሺ ሌሊ፣ ግን አንድ ነገር ልንገርሽ። ምን? እኔ ኤላ አይደለሁም። ኦ ንጉስ ሆይ፣ ቆይ ማን ብለህ ነው ደስ የሚልኝ ይባል? ሌሊ እኔ አንቺ ባል አይደለሁም። እንዴ ነገሮችን ስታስታውሺና ወራሽ ስትመለሽ የሚጸጽቶሽ ብዙ ነገሮች ይኖራሉ። አይ እኔ ምንም የሚጸጽተኝ ነገር የለም። እንዴ ቆይ ለምንድን ነው የምታስጨንቀኝ? ደግሞ የኔ ባል ካልሆንክ የማን ባል ልትሆን ነው? አይ ሌሊ፣ ግዴታ የአንድ ሴት ባል መሆን አለብኝ የአንቺ ባል ላለመሆን? ምን አልክ? ቆይ የምን ሴት ነው? ስለምን ሴት ነው የምታወራው? እንዴ ሌሊ አዴ፣ እስከ መቼ ነው ግን እንደዚህ የምንቀጥለው? እኔ እንጃ ባቡሬ፣ እኔም በጣም ግራ ገብቶኛል። እኔ ያቺኛው ሌሊ ናፍቃኛለች። አይደል? ይሄ ሁሉ ደግሞ የዛች ከንቱ የማትረባ ቤዛ ስራ ነው። አዎ ቤዛ ናት። ቆይሽ ምን ብናረጋት ይሻላል? መጀመሪያ ለልዬ ድና ወደ ራሷ ትመለስ እንጂ የእሷ ነገርማ ቆይ። እሱማ ልክ ነሽ አዴ። ለሊ ብቻ እንጂ ቤዛ የገባችበት ገብቼ ይገላታል። ተረጋጋ ባቡሬ፣ ስሜትህ እኮ ይገባኛል። ቤዛ ጥፋተኛ ናት፣ ግን እሷን መግደል ሳይሆን እድሜ ልኳን የምትጸጸትበትን ጥፋቷን የምታምንበትን ቅጣት መቅጣት ነው። እንዴት? ከተገኘች ለዶክተሩ አሳውቀ ነው ትታሰራለች። ዶክተሩ የሆስፒታሉ ስም ይጠፋብኛል ብሎ ፈራ። እሱ እኮ ልክ ነው ባቡሬ። በሌሊና በቤዛ ምክንያት ሌሎች ታካሚዎች ፈርተው መዳን እየቻሉ ወደዚህ ላይ መጡ ይችላሉ። እና ስለዚህ ምን አሰብሽ? ቤዛ ለሰራችው ስራ ሁሉ መቀጣት አለባት። በሩን አውሪ። ቁም ነገር ማለት ገብቶሻል ሩታ? አልገባኝም። አደይ ስትገኝ ጊዜ ለሰላምታም አናስፈልግም። ሰላም እንኳን አትለኝ። በጣም ይቅርታ ዳይመንድ፣ ከሀሳቢ ስላልሆንኩ ነው። አደይ መጣች አይደል እንዴ? የምን ሀሳብ ነው? ለምንድን ነው ሀሳብ የተበታተነው? እሱን እኔ እንጃ ዳይመንድ፣ እንዴት እንደሆነ አልገባኝ። አንዴ ቆይ፣ አንዴ ላውራው። ቆይ ና እስቲ። ወዴት? ከሻኪራ ጋር ወዴት ነው የምትሄዱት? ወደ ቤት። አዴን አላገኘኋትም ነበር። እንዴት አደረገች? ዳይመንድ ባካሉን ያዴ አባትሽ ይላሉ ብለህ ጠብቀህ ነበር። ስለዚህማ በቃ ራሳችሁ ወስናችሁ ካላሳያችሁ ትጎዳላችሁ። እሱስ ልክ ነህ ዳይመንድ፣ እንደዚህ ማድረግ የለብንም።
እስቲ አንተ አደይና ነግራት። አደይ መቼ ሰው እሷ ናት? እሷን ነው የወደድከው? ኤላ ምንድነው ዶክተር? አንቺ አስመሳይ! ለካ ኤላ ስለምታፈቅሩ ነበር ስልስሌ ስትይ ነበረው። ምን እንዴ ለሊ? ኤላ ዝም በለኝ እሺ። በሁለታችሁም በጣም ተናጅባችኋለሁ። አደይ ደህና ነሽ? ነይ ቁጭ ተረጋጊ። ዶክተር ለሊ ምንድነው የሆነችው? አንዳንድ ነገሮችን አውርተን ነበር ለዛ ነው። ምን ዶክተር? ስለኔ ምን ነግራት ነው? ስለ አንቺ ምንም አላልኳትም። ለሊ ራሷ የምታስበውን ነገር ነው እውነት ነው ብላ የምታስበው። እንደዛ መሆኑማ እኮ ገባኝ። ግን ደህና ነሽ አይደል? የኔን ተውና ስለ ለሊ ንገረኝ። ለምንድን ነው እንደዚህ ስሜታዊ የሆነችው? አንዳንድ እውነታዎችን ነገርኳትና እንደዚህ ሆነች። ምን አይነት እውነታዎች? ስለ ኤላ። ወይኔ ጓደኛዬ፣ እንዴት ነው ታዲያ ወደ ራሷ የምትመለሰው? ቀስ በቀስ መድኃኒቱ እየሰራ ይሄዳል። ያው ቅርብ ጊዜ አይደለም መድኃኒቱን የጀመረችው። ጠፋት ራሱ መቶ ጥፋቱን አውቆ ይቅርታ አድርጊልኝ ማሪኝ ካለልኝ ይቅርታ አላደርግለት። እሺ በቃ ለሊቴ፣ አሁን መንገዱ ይብቃሽ፣ ይደክምሻል። አይ እሄዳለሁ በቃ እንዳትከተለኝ፣ ዞር በልልኝ። ተረጋግሽ። እንዴ ምን እያደረክ ነው? ይኸውልሽ ለሊ፣ እኔ አንቺ እንዲከፋሽ አልፈልግም። ምን አለ ኤላይም ልክ እንዳንተ እንዲከፋኝ ባይፈልግ። ነሽ ነው ቦታ ልሰድሽ። አይ መሄድ አፈልግም። እፈልጋለሁ ግን ደግሞ እጄ ልቀቀኝ። ኤላዬ ካየ ሌላ ነገር ያስባል። ኤላ ናንጂ እንሂድ። እሺ እኔ ቆንጆ። ምን እንደዛ እንዳትለኝ። እንዴት? እኔ አንተ ቆንጆ አይደለም። እሺ ማን ቆንጆ ነሽ? የኤላዬ ና ፈጣሪ ትዕግስት ውስጥ እሺ ነው ይኸውልሽ፣ ብቻዬን ተጎልቼ ብቸኝነት የእብደት ዋዜማ ነው ሲባል አልሰማሽም? እሱም ብዬ እኮ ነው አንቺ ጋር የመጣሁት። ሳስበው ጓደኛ ስለሌለ ብቻህን ደብሮሃል እና እንሂድና ሹጋት ቁጭ ትላለህ። ወይኔ የኔ ልብ አውቃ። እንደውም አንድ ግጥም ልግጠምልሽ። ሻኪራዬ የኔ ልብ አውቃ፣ ነይ እስቲ አንዳንዴ እንጫወት እቃቃ። እኔ የምለው አቤ፣ ወይ እዚህ ቤት ውስጥ ሰግተን እስከ መቼ ልንቆይ ነው? ቆይ ቤዛና ምናት ገንዘብ ባሰጣት ደስ ይለኛል። የምርኛን ልትተባበረን ብትፈልግ ኖሮ በችግራችን ገንዘብ ልትጠይቀን ባትሞክር ነበር። እሺ እኔ ቆንጆ ገብቶኛል፣ ግን ይኸውልሽ አሁን መፍትሄ መፈለግ አለብኝ። ግን ተረድተሽኛል አይደል? አዎ ገብቶኛል አቤ። ተረጋጋ፣ ደግሞ ራስን አታስጨንቅ፣ እንዳትታመምብኝ። እሺ እኔ ቆንጆ አታስቢ። ግን ይኸውልሽ በእንጣጣ አንቺ እንደዚህ መሆንሽ በጣም አሳዝኖኛል። አትዘን አቤ፣ ሁሉም ነገር ይስተካከላል። እሺ ሉዬ፣ ደግሞ ወቅ ምንም አይነት ሁኔታ ላይ ብትሆን እኔ ያለሁልሽ። ይኸውልሽ ለዚህ እኮ ነው በጣም የምወድሽ የምተማመንብሽ። አንቺ ማለት ያለሽኝ ከፍታ ላይ ተጠሽኝ ውድ ሚስቴ እኮ ነሽ። እንዴ መቼ አገባኝ? አገባሻለሁ እያልከው እስካሁን አለሁ። ይኸውልሽ ትንሽ ጊዜ ነው፣ ይሄ ነገር እስኪያልፍ ነው። ከዛ ነገር ከተስተካከሉ በኋላ በቃ አገባሻለሁ። ችግርና ደስታ መቼ ያልቃል ብለህ ነው አቤ? ሁሉም ነገር ይቀጥላል። ዛሬ አንዱ ችግር ተፈታ ስንል ነገ ሌላው ችግር ይተካል። ልክ ዛሬ ተደስተን ነገ በሌላ ችግር እንደምንጠመደው ሁሉ። እሺ ቆይ እሺ ና እንሂድ። ግን አሹ ሄዶ ለማየ ይሁን ነገር ካላት ያልቅልኛል። አይ ነግራት፣ ከነገራት ደግሞ አለፋታውም። እሺ ቤዛ የት ናት? ቤዛ ምን ሰራልሻለች? ለምን ፈለግሻት? ምን ነው ፈራ? ለምን አልፈራ? አሁን ካንቺ ጋር እንደዚህ ቆሜ ስላይሽ ነው እንዴ? ትልቅ ችግር ውስጥ እኮ ነኝ ያለሁት። ዶክተሩን ፈርተህ ነው? እንዴት አልፈራውም ፍቅር። ለሱ የሆነ መላ እንፈልግ። ምን አይነት መላ? ብዙ አይነት ነገር አለ ዳኒ። ለምሳሌ ምን? ብዙ ነገር እኮ ምን ፍቅር? እናንተ የሰራችሁትን ወንጀል ለምን ሌላ ሰው እንደሰራ አድርጋችሁ አታቀነባብሩትም? እንዴት ደግሞ ማለት ዶክተሩና አደይ ይግባቡ የለ? በቃ ዶክተር እዚህ ድረስ ይበቃል። ምን ነው አደይ ችግር አለ እንዴ? አይ የለም፣ ዴቭ አንድ ላይ እንዳያየን ብዬ ነው። እንደዛ ነው እንዴ? አዎ። ቆይ ፍቅር ድብብቆሽ ነው እንዴ? እንዴት? ፍቅር ለኔ ነጻነት ይመስልኝ። ነጻ ሆነሽ የምትኖሪው ኑሮ ነው። ቆይ ዴቭ ለምንድን ነው አንቺ የማያምንሽ? ያምነኛል። እስክንጋባ ብዬ ነው ችላ ያልኩት። ያው ከሌላ ሰው ጋር ሲያየኝ እኮ የሚናደደው ስለሚወደኝ ነው። ቅናት በጣም መጥፎ ነገር ነው አይደል? አውቃለሁ ዶክተር፣ መጥፎ ነገር ነው። እንዴት አድርጌ እንደማስተዋል አላውቅም፣ ግን ደግሞ ስንጋባ ይተዋል ብዬ ተስፋ አደርጋለሁ። መጋባት ብቻ ግን ምንም ጥቅም ያለው አይመስለኝም። እና ምን ላድርግ ዶክተር? እሱን አንቺ ታውቂያለሽ አይደል? እሺ እሺ፣ ግን ምን ወሰንሽ? በምን ጉዳይ? ባንቺና በዴቭ። ወይኔ ምን ነው አይደል? ዴቭ መጣ። አይደል? እዚህ ምን ሰነድሽ? ለሊን እኮ ሆስፒታል ይዣት ሂጄ ነው። ለሊ? እሺ ለሊ ታለች እኮ የታለች? አሁንማ እኮ ከባቡሬ ጋር አስቸግራን ሄደች። አረ አዎ። አደይ ችግር አለ እንዴ? አይ ምንም ችግር የለም ዶክተር። አዎ ችግር አለ። ቆይ አንተ ምንድነው ችግር? ዴቭ ተው። ዴቭ ቆይ ላስረዳ። እሺ አስረዳኝ፣ ንገረኛ። ለስሙ ዶክተር ነህ አይደለ? ለምን ሆስፒታል ሄዳ አትቀመጥ? ከሚስቴ ጋር ምን ሰራል? ምንም አልሰራም ዴቭ። በቃ ሰፈር አደረስኳት፣ ሌላ ምንም ነገር የለም። አደይ
ዴቭ ለምንድን ነው ሁሌ ከሰው ፊት የምታሸማቅ? እኔ ምንም ነገር አላደረኩም። ለምንድን ነው የማታምነኝ ግን? ዴቭ አዴል አንተ ታማኝ ነች። በሆነው ባልሆነው እየጠረጠርካት ልጅቷን አታስጨንቃት። ዝም በል አቀባል። ሲጀመር ለዚህ ሁሉ ምክንያቱ አንተ ነህ። ቆይ ለምንድን ነው ሚስቴ የምትከታተለው? መቼ ተከተልኳት ዴቭ? ከዚህ በላይ ምን ልትሆን ፈለክ? ትሰማኛለህ? አሁኑ ከዚህ ሂድ። ወዴት ነው የምሄደው? አሁኑኑ ከዚህ አካባቢ ጥፋ። ዶክተር አዴን የግሌና የራሴ ለማድረግ ምን ያህል እንደሞከርኩኝ እኔ ነኝ የማውቀው። እሺ ስለዚህ አጠገቧ ላይ አልፈልግም። እሱ ላይሆን ይችላል ምናልባት። ኧረ እባክህ ለምንድን ነው የማይሆነው? ምክንያቱም አዴ ለሊ ጓደኛ ነች። እሷን ለማስታመን ብዙ ጊዜ ትመጣለች። ስለዚህ እሷን ከኔ ጋር ሲያት ልትናደድ አይገባም። አልናደድም። ለምን እናደዳለሁ? ከአዴ ጋር ደግሜ ያላየ ዶክተር፣ ከአዴ ጋር ደግሜ ያየኸው ቀን ግን እኔ እናንተ የማይሆን ነገር ውስጥ እንገባለን። እሺ ኧረ ተው ዛሬ አይወራሩ ማኔ። ቆይ ምኑን ተምኑን ቀላቅለሽ አብልተሽ ነው እንደዚህ ያሳመምሽ? ምን ነው ምን አረገ? ኧረ ተይኝ ሮማኔ። ይኸውልሽ ከዚህ ታንጀቴ ጀምሮ ሆድ ቀይ ድረስ ሁለት ጅቦች እየበሉኝ ነው። ኧረ ጦረኛም አለ ይዋጋሉ። ምን ነበር የበላኸው? ምን እበላለሁ ሮማኔ? አንቺ የሰጠሽኝን ነው የምበላው። ለስራው ወጥተህ አልነበረም እንዴ? ለካ እሱም አለ እንዴ። ታዲያ ትላንት የበላሁት ቆይቶ አስቦበት አቅዶ ዛሬ ላይ ነው እንደሚበላኝ? ማን ነው? ቆይ እኔ ከፍታለሁ። እሺ አይ ግድ የለም እኔ ራሴ ከፍታለሁ ሮማኔ። ዋላ ደግሞ ገፍትሮ ቢገልሽ የማናለን ነው እናቴ። እሺ አሹ ደግሞ ሌባ ብቻ ነው እንዲበር የሚንኳኳው። ተው ራሴ ከፍተዋለሁ። ቁጭ በል። እሺ ጂ የዛሬን ታለፍኩ ግድ የለም የዛሬን ብቻ ታዲያ ምንድን ነው አንዴ አውቃለሁ አንዴ አላውቅም የምትይው? ያቺ ለሊ የት ናት? አላውቅም። እርግጠኛ ነሽ? ምናልባት ሆስፒታል ውስጥ ልትሆን ትችላለች። ዶክተሩን ታውቀው የለ? ለምን ከሱ ጋር ትነጋገሩ? ከአንቺ ጋር እንዴት አይቻለሁ? አሁን ድጋሚ ሲሄድ ማያቀኝ ይመስልሻል? የመጨረሻችን እኮ የሚሆነው ለካ እሱም አለ። እሷን ትያት። አሁን አበበ ተብዬውስ? እሱን አላውቅም። ታውቂዋለሽ ብዬ መሰለኝ አስጠራሁሽ። አይ አላውቅም አልኩህ እኮ ገጀራው። ከመሄድሽ በፊት ምን ስትይ ነበር? አልረሳሁትም። እፈልገዋለሁ ግን አሁን በጣም ገንዘብ ያስፈልገኛል ገጀራው። እንዳታስቢው ሳትጨርሺ ስራውን ይሄ ቦታ ግን በጣም ነው ደስ የሚለው። ኧረ ታስታውሻለሽ? አይ ቆየት ነው ያመጣኝ። ብነግርሽስ መቼ ታስታውሻለሽ ብለሽ ነው? አውቀዋለሁ፣ ንገረኝ። ተይው ለሊ አታስታውሺው። ዋናው እዚህ በመሆናችን ደስተኛ መሆንሽ ነው። እሱማ በጣም ደስ ብሎኛል። ግን ደግሞ ኤላዬ እዚህ አብሮን ቢሆን በጣም ደስ ይለኝ ነበር። ኤላዬን ግን ትወዷለህ? አላውቅም ለሊ፣ አንቺ ለምትጠሪው ራሱ በጣም እየደበረኝ ነው የምሰማሽ። አስመሳይ ነህ ማለት ነው? እኔ አስመሳይ? አዎ አንተ አስመሳይ ነህ ለሊ። እኔ አስመሳይ አይደለሁም እንዴ። ከኤላዬ ጋር እኮ እንደምትወደውና እንደምታስብልህ ስታስመስል ነበር። ለሊ ዶክተርና ኤላ የተለያዩ ሰዎች ናቸው። ኡፍ በጣም ተሰለቻለህ። ለዚህ ነበር ኤላዬ በሆነ ያልኩት። እሺ ወዴት ነው የምትሄጂው? ኤላዬ ምንድን ነው እሱ? እገዛሽ ያስፈልጋል። ምን ነው ልጄ? ምን ገጠመህ? አደይ ነች። አደይ ምን ሆነች? እሷ ምን ትሆናለች? ምንም አልሆነችም። እኔ ግን በጣም እየፈራሁ ነው ያለው። ለምን ትፈራለህ? ምንም ያስፈራ ነገር አለ? ታለም አደይን ከቀን ወደ ቀን እንዳላጣት እየፈራሁ ነው ያለው እኮ። ለምን ትፈራለህ? ነው ወይስ በመሀላችሁ የሚገባ ሰው አለ? አዎ አንድ ሰው አለ። ማን ነው እሱ? በእናንተ መሀል የሚገባው ሰው ማን ነው? የለሊ ዶክተር። ታለም ሁሌ ካጠገቡ አይጠፋም። እሺ እኔ ምን ማድረግ ነው ያለብኝ? ተረጋጋ በቃ። ቤታችንን እንግባና ሁሉንም ነገር ትነግረኛለህ። እኔ እናቴ እያለሁም አትጨነቅም። እና ተነስ ቤታችንን እንግባ። ጨርሻለሁ ቤዛ። ያቺ ልጅ ወይኔ ምንድነው አበበ? አንተ ነህ ዝናቡ በቀለ ልጅ? ቆይ ለምንድን ነው የምትከታተለው? ዞር በይ በእናትህ። አደይ ናት ቤዛ። እንዳልኩሽ መሄጃለሁ። እንዴ ወዴት ነው? ሰራተኛ አደይ ክፍል 189 ተለቋል ውዶችዬ። እንግዲህ ዶክተር ኢዩና ዴቭ ተጣልተዋል ማለት ነው በአደይ ጉዳይ ውዶችዬ። አደይ በስተመጨረሻ እንግዲህ ገጀሮ ሊያግታት ነው ማለት ነው ውዶችዬ። ቤዛ እና አበበና ሄለንን ለገጀሮ አሳልፋ ልሰጣቸው ነው ውዶችዬ። ቪዲዮውን እስከ መጨረሻው ይዩት።
ሰላም ውዶችዬ እንዴት ናችሁ? ነው ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዙ ትበልኝ። ለእኔ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ሰብስክራይብ የምታደርጉኝ እንዲሁም ደግሞ ላይክ ሸር የምታደርጉልኝ እንዲሁም ደግሞ በርቻ አይዞሽ የምትሉኝ ደግሞ እግዚአብሔር አክብርልኝ። በእውነቱ በጣም አመሰግናለሁ ውዶችዬ። እንግዲህ ባለፈው ክፍል እንዳያችሁት ድራማው የሚያበቃ የነበረው ቤዛ ገጀራውን ወደነ አበበ ቤት ይዘው እየሄደች እንደገና መንገድ ላይ እሱን ትታ ብቻዋን ሄዳለች ማለት ነው። እንደዛ ሲል ነበር የሚያበቃው ውዶችዬ። እንግዲህ ቤዛ ቤቱን ኮፍኮፋ የና አበበን ቤት ኮፍኮፋ እንግዲህ እነሱም ተደናግጠው ማን ነው በማለት እንግዲህ ከፍተዋታል። እሷ ደግሞ እኔ ነኝ ብላ እሷን ድምጽ ሲሰሙ ከፍተዋታል ማለት ነው ውዶችዬ። በድንጋጤ ተውጠው ስለነበር ቤዛ ስትሆን በጣም ደስ ብሏቸዋል ቤዛ መሆኗን ሲያውቁ። በስተመጨረሻም እንግዲህ ቤዛ እነ አበበና ሄሉን አሳልፋ ለመስጠት እንትን ሲላት እንግዲህ ብር እንትን በሉ ማለት የቤት ክራይ ጨምሩ ካሊያ ግን አሳልፌ ለገጀራው እሰጣቸዋለሁ እያለቻቸው እንግዲህ በዚህ ማስፈራራት ጀምራለች ማለት ነው። አበበም እንግዲህ ስለደነገጠ እሺ እጨምራለሁ በማለት እንግዲህ ቃል ገብቶላታል። ከዛም እንግዲህ ቤዛ ወጣ ሄዳለች። እንግዲህ ሄሉ አበበን ለምን የቤት ክራይ ትጨምራታለህ? ምክንያቱም እሷኛ ልታግዘን ፈልጋ ሳይሆን አሳልፋ ልሰጠናም ትችላለች። ማምንም አያስፈልግም። ምክንያቱም ልታግዘን ብትፈልግ ኑሮ ባለፈው ተቸጋግረን ሳል ታግዘን ነበረ በማለት እንግዲህ ለአበበ ነግረዋለች። አበበም እንግዲህ ላስብበትና አስተካክላለሁ ብሏታል። እንግዲህ እንዲሁም ደግሞ አግብቷት ገጠር ሄደው አግብቷት ላጎቷ አማክረው ቀጥታ ወደ አሜሪካ እንደሚሄዱም እንግዲህ ቃል ተጋብተዋል ማለት ነው ውዶችዬ። ቤዛ ደግሞ ተመልሳ እንግዲህ መንገድ ላይ ገጀራውን አግኝተዋለች። እሱም እንግዲህ አላሳያለሁ ብለሽ የለ አሳየኝ ብሎ ጥያቄ ጠይቋታል። ከዛም እንግዲህ እሷ ደግሞ በፍጹም እኔ ያላቀው ማውቄ ነው እንጂ ያላቀው ምናምን በማለት እንግዲህ ተመልሳለች ማለት ነው። ከዛም ብር ስጠኝና ብር የባለፈውን ብር አስገባልኝና የመድኃኒቱን ብር ከዛ አሳያለሁ በማለት እሱን ቃል ለማስገባት ሞክራ ነበር። ነገር ግን ገጀራው ደግሞ ቅድሚያ አሳየኝና ከዛ በኋላ ብሩን ስላላት ካሁን ቀደም ደግሞ ቅድሚያ እያለ ለእሷ በትክክል ብር ስላላስገባላት ለዛ ስለፈራች እንግዲህ ድጋሜ ማላንታ አልበለጥም በማለት እንግዲህ ሳታሳየው ጥለው ሄዳለች ማለት ነው ውዶችዬ። በጣም ያሳዝናል ውዶችዬ። እንግዲህ ልልዬ እንዳያችኋት ልክ እንትና ማለት አለቅቃትም አሁንም እንደታመመች ነው። ግን መድኃኒት እንትን እያለች ነው እየተጠቀመች ነው። ነገር ግን መድኃኒቱ በሂደት ስለሆነ ማስታወስ የምትጀምረው እስካሁን ስቲል ልታስታውስ አልቻለችም ማለት ነው። እንግዲህ አደይ ወደ ዶክተሩ ይዛት ሄዳ ነበረ። ከዶክተሩ ጋር ደግሞ አጋጣሚ ባቡሬ ስለነበረ እንግዲህ ዶክተሩን ስታይ እሱን አጋጣሚ በኤላ ስም ስለምጠረው ኤላዬ ብላ ሄዳ ስታቅፈው እሱም እንግዲህ ውጡልኝና ላናግራት እስኪ ደስ ይበላት በማለት እንግዲህ ባቡሬና አደይ እንድትወጣ አድርጓቸዋል። እነሱ ወጣው እንግዲህ ፒክቸር ላይ እንደምታዩት እነሱ ጋር ወጡ በኋላ እንግዲህ እሷን ለማናገር ሞክሮ ነበር እንድታስታውስ ብሎ ብዙ ነገር ለማናገርና ያለውን የድሮን የእናትና አባቷን ሁሉ ነገር ሲጠይቃት ነበረ። ነገር ግን ያን ሲጠይቃት አቋርጣ ትላለች ማለት ነው ውዶችዬ። ከዛም እንግዲህ እኔ ባልሽ አይደለሁም እኔ ኤላ አይደለሁም ስለዚህ እንደዚህ አትበኝ በቃ ኤላ አትበኝ በማለት ሲላት አንተ ሌላ ፍቅራ ነው በማለት እንግዲህ ጠይቀዋለች። እሱም ደግሞ አዎ ስለዚህ እረፊ እኔን ኤላ አትበኝ በማለት እንግዲህ አደይ አጋጣሚ ስለገባች ወደ ውስጥ እንግዲህ ችናት አይደለች እና ፈቀርክ ብላ ለጥፊ መታታለች ማለት ነው አደይም ተደናግጣ እንግዲህ ቁጭ ብላለች። እንግዲህ ልልየም እሷ ለጥፊ መታ ወደ ውጭ ወጣለች። ኤላ ከውጭ ስለነበር እሱ እየተከተላት ነበረ ማለት ነው ውዶችዬ። እንግዲህ ዶክተሩም አደይን እንትን ብሏ አረጋግቶ ወደ ቤቷ ሸኝቷታል ማለት ነው። ወደ ቤቷ ሲሸኛትም እንግዲህ አጋጣሚ ዴቭ አያትና መኪና ውስጥ ከዛ በኋላ አደይ ከሱ ጋር ምን ትሰሪያለሽ አንተ እስከሷ ስር ምን ታደርጋለህ በማለት እንግዲህ ዶክተሩን በጣም ተጣልቶታል ማለት ነው ውዶችዬ። ዶክተሩም በጣም ደብሮታል ከሚገባው በላይ ማለት ነው። እንግዲህ ዴቭም እሱን ተጣልቶ ወደ ቤት ከገባ በኋላ ከፍቶት ቁጭ ብሎ ከደረጃ ሲል እንግዲህ ራሱን እንትን ሲል ነበር ማለት ነው። እንግዲህ
ቁጭ ብሎ አንገቱን ደፍቶ ሲከፍቶ ስላየችው ትየም ምን ሆነ ነው ዴቪዬ፣ ምን ሆነ ነው፣ ምን ገጥሞ ነው በማለት እንግዲህ እሱን ለማረጋጋት ሞክራለች ማለት ነው። እሱም እንግዲህ በአደይ ጉዳይ እንደሆነና ዶክተሩ ደግሞ ከኋላ እንዳለ ነግረዋለች ማለት ነው። ነግሯታል ማለት ነው። ከዛ እሷም እሱን ነገር ለኔ ተው እኔ አስተካክለዋለሁ አንተ ግን ተረጋጋ በማለት እንግዲህ ልታረጋጋው ችላለች ማለት ነው። ውዶችዬ እንግዲህ ሩታ ከዶክተሩ ፍቅር ይዟታል፣ ዶክተሩ ደግሞ ከአደይ ፍቅር ይዞታል። ውዶችዬ እንግዲህ መጨረሻው ምን እንደሚሆን አብረን እናያለን ማለት ነው። ውዶችዬ እንግዲህ ሊልዬ እንዳያችኋት ባቡሬ ቀስ አርጓት ታሎ የሆነ ቦታ ይዤሽ እሄዳለሁ ብሎ እንግዲህ የሆነ መናፈሻ ይዟት ሂዷል ማለት ነው። ምክንያቱም ከዶክተሩ ጋር ስለተጣላች ኤላ ብላ ስለምጠረው እሱ ስላስከፋት እንግዲህ ከባቡሬ ጋር መናፈሻ ወስዷት እንግዲህ ደስ ብሏት ነበረ ማለት ነው። እንግዲህ ደስ አለሽ ወይ እያለም ሲጠይቃት ነበረ። አዎ ደስ ብሎኛል፣ ደስ ይላል። ነገር ግን ኤላዬ ቢኖር ደግሞ የበለጠ ሞር ያምራል እያለችም እንግዲህ ስትለው ነበር ማለት ነው። ዶክተርም እንግዲህ እንደዛ ስትለው በጣም እየደበረው ማለቴ ባቡሬ ማለት ነው። እንደዛ ስትለው በጣም ይደብረዋል። ምክንያቱም እሱ ስለሚወዳት እሷ ደግሞ ኤላ ስለምትል ትንሽ ያካፈው ይመስላል ማለት ነው። ውዶችዬ እንግዲህ ፍቅር ከቤት ወጥታ የቤዛን ወንድም ማግኘት እንትን እያለች ነው ማለት ነው። ውዶችዬ ከቤት እንግዲህ ከአሹ ረፊ አትሄጅ ብቻሽን እያለ ቢላትም በፍጹም ማንም እንዳይከተለኝ ብላ እንግዲህ ወደ ውጭ ሄዳ የቤዛን ወንድም አግኝተዋለች። ከእሱ ጋር እያወራች እንግዲህ እያለ አሹ በኋላ ተከትሎ የት አባቷ ልደርስ ሲሆን እያለ እንግዲህ ተከትሏት ነበረ። ነገር ግን ከሱ ጋር መሆኗን ካረጋገጠ በኋላ አሹ በሉ በርቱ ብሎ አንዳንድ ቃል ተናግሯቸው እንግዲህ ተመልሶ መጥቷል ማለት ነው ወደ ቤቱ ከመጣ በኋላ እንግዲህ እትዬ አጋጣሚ ሮማን ፈልጎ ወደ ሳሎን ሲመጣ እትዬም ቁጭ ብለው ስለነበረ ናግባ ብለው ተቀመጠች ማለት ነው። ከተቀመጠ በኋላ እንግዲህ ቡና ጠጣ ተብሎ ፍቅር እሳ ብላ ስለ ፍቅር ስትጠይቃቸው አሹና ሮማን እንግዲህ ፍቅር ማንም እንዳላያት ግን እንዳወጣቸው ወደ ውጭ እንዲከተላት ደግሞ ፍቃደኛ እንዳልሆነች እንግዲህ ነግሮታል ማለት ነው። ከነገራት በኋላ ምን ላርጋችን ልጅ እያለች እንግዲህ ስታነሳ አሹ ግን የማይሆን ቃላት ተናግሮ ትዬን አስቀይሟታል ማለት ነው። አስተዳደግ ነው የፍቅር ነገር አስተዳደግ ነው እንጂ ቁንጥጥ ብሎ ተቆንጥጣ ስላላደገች ነው እንደዚህ ሆነች በማለት እንግዲህ እንደዚህ አይነት ቃል ሲናገር አሹ ማለት ትዬ በጣም ከፍቷቸዋል። ምክንያቱም ቆንጥጣ በስርዓት አሳድጋት ነገር ግን እንደዚህ መሆኗ በጣም ይገርማልና ከዛ ጋር እንትን ማለቱ ትንሽ ትየን አስከፍቷታል ማለት ነው። እንግዲህ አሹም ደጋግሞ ይቅርታ ጠይቋታል ማለት ነው ትየን። ከዛም እንግዲህ እሷ ደግሞ ምንም ችግር የለም አንተ የምታየውን ነው ፍርድ ነው በማለት እንግዲህ ምላሿን ሰጠዋለች ማለት ነው። ውድና የተከበራችሁ የኔ ቻናል ቤተሰቦች እንግዲህ ዛሬው ክፍል ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ለቻናሌ ደግሞ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሼር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ብታስቀምጡልኝ አስተካክላለሁ ማለት ነው ውዶችዬ። በጣም አመሰግናለሁ። ታንኪዩ